በኢትዮጵያ የሎተሪ ታሪክ ከፍተኛው የ60 ሚሊዮን ብር ሽልማት ለባለ እድለኞች ተበረከተ። የኢትዮጵያ የሎተሪ አገልግሎት ከታምኮን ሶፍትዌር ሶሉሽን ጋር በመተባበር ያዘጋጀውና በአገሪቱ የሎተሪ ታሪክ እጅግ ግዙፍ የተባለው የዲጂታል ሎተሪ የሽልማት አሰጣጥ ስነ ስርዓት ጥር 23 ቀን 2018 ዓ.ም በኢትዮጵያ ስካይላይት ሆቴል በደመቀ ሁኔታ ተከናውኗል። በዚህ የዲጂታል ሎተሪ እጣ መሰረት ከባሌ ጎባ ከተማ የመጡት አቶ ብርሃኑ ጎበዜ የ60 ሚሊዮን ብር የአንደኛ እጣ አሸናፊ በመሆን ሽልማታቸውን ተረክበዋል። በተጨማሪም ከአዲስ አበባ አቶ ማስረሻ መላኩ የ20 ሚሊዮን ብር እንዲሁም ከቢሾፍቱ ከተማ አቶ ብዙነት ታደሰ የ10 ሚሊዮን ብር የሁለተኛና የሶስተኛ እጣ አሸናፊ በመሆን የከፍተኛ ሽልማቶቹ ባለቤት ሆነዋል። ከነዚህ ዋና ዋና እጣዎች ባሻገር 12 እድለኞች እያንዳንዳቸው የ1 ሚሊዮን ብር ሽልማት የተበረከተላቸው ሲሆን ባለፉት 3 ወራት በቆየው በዚህ መርሃ ግብር ላይ ከ2 ሚሊዮን በላይ ዜጎች በኢትዮ ሎተሪ ድረገጽ በቴሌብር በ8989 አጭር የጽሁፍ መልእክት እና በባንኮች አማካኝነት በቤታቸው ሆነው እድላቸውን ሲሞክሩ መቆየታቸው ተብራርቷል። በቴክኖሎጂ የታገዘው የዕጣ አወጣጥ ሂደት የመረጃ መረብ ደህንነት አስተዳደርና የአርቲፊሻል ኢንተለጀንስ ተቋማት የተሳተፉበት በመሆኑ ህብረተሰቡ በዲጂታል አገልግሎቶች ደህንነትና ግልጽነት ላይ ያለው እምነት እንዲጨምር በማድረግ ረገድ ትልቅ አሻራ ጥሎ አልፏል ተብሏል። የኢትዮጵያ ሎተሪ አገልግሎት ከአሸናፊዎች ሽልማት ጎን ለጎን ለማህበራዊ ኃላፊነት የሚውል የገንዘብ ድጋፍ ያደረገ ሲሆን በዚህም ለባሌ ሮቤ ከተማ አቅመ ደካሞች የጤና መድን 1.8 ሚሊዮን ብር፣ ለአዲስ አበባ የጽዳት አስተዳደር ኤጀንሲ 2 ሚሊዮን ብር እንዲሁም ለአዲስ አበባ የደንብ ማስከበር ባለስልጣን 2.5 ሚሊዮን ብር ድጋፍ አበርክቷል። ይህ የዲጂታል ሽግግር በሀገሪቱ የሎተሪ አሰራር ውስጥ ደህንነቱና ግልጽነቱ የተጠበቀ ዘመናዊ አሰራር መሆኑን በተግባር ያሳየ መሆኑ ተመላክቷል።